ህዝባዊ ወያኔ ሓርነት ትግራይ ህወሓት በሁለት ዋና ዋና አንጃዎች መከፈሉንና ጠንካራ አቋም ያለው አንጃ ከቀድሞ ጠላቱ የኤርትራ መንግስት ጋር አዲስ ግንኙነት መመስረቱን ሆርን ሪቪው የተባለው ተቋም ባወጣው ሰፊ ትንታኔ የገለጸ ሲሆን ይህ አዲስ ትብብር በውጭ ኃይሎች የተቀነባበረ ሲሆን የኢትዮጵያን የቀጠናውንም መረጋጋት አደጋ ላይ የሚጥል ነው ሲል ዘገባው አስረድቷል። የህወሓት የውስጥ መከፋፈል ትንታኔው እንደሚጠቁመው ከጦርነቱ ማብቃት በኋላ በህወሓት ውስጥ ከፍተኛ የሆነ የሐሳብ ልዩነት መፈጠሩን አስረድቶ በቀድሞ የጊዜያዊ አስተዳደር ኃላፊ አቶ ጌታቸው ረዳ ይመራ የነበረውና እንደ ሌተናንት ጀነራል ጻድቃን ገብረትንሳኤ ያሉ አመራሮችን አካቶ የነበረው ቡድን የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመደገፍ ከኢትዮጵያ ፌዴራል መንግስት ጋር በትብብር መስራትን መርጧል። አቶ ጌታቸው ረዳም በመጨረሻ ከጊዜያዊ አስተዳደሩ ለቀው በጠቅላይ ሚኒስትሩ አማካሪነት መሾማቸውን የዚህ አካሄድ ማሳያ እንደሆነ ገልጾ በአንጻሩ በድርጅቱ ውስጥ ከፍተኛ ስልጣን ባላቸው እነ ወይዘሮ ፈትለወርቅ ገብረ እግዚአብሔር በሚመሩት የድሮ የህወሓት አመራሮች ቡድን የተዋቀረው አንጃ ከፌዴራል መንግስቱ ጋር ያለውን ግንኙነት የሚቃወምና ጠላትነቱንም ማስፋት የሚፈልግ እንደሆነ ዘገባው ያመለከተ ሲሆን በዘገባው መሰረትም ይህ ቡድን በአሁኑ ወቅት ከኤርትራ መንግስት ጋር ወይም ህግደፍ ጋር የፖለቲካና የኢኮኖሚ ትብብር እንደፈጠረም ገልጿል።